የዘማሪት የምስራች ህልፈት ለቤተሰቧ የግርሳት፣ ለፍቅር አጋሯ የልብ ስብራት፣ ለጓደኞቿ መሪር ሐዘን፣ ለሚያውቋት ሁሉ ለቅሶ፣ ለማያውቋት ነገር ግን አሳዛኝ ህልፈቷን ለሰማው ህዝብ ሁሉም አስደንጋጭ ሐዘን ሆኖ በትናንትናው ዕለት ስርዓተ ቀብሯ ተፈጽሟል። ከቀብሯ በኋላም የተለያዩ ውዝግቦች እየተነሱ ይገኛል። ህመሟንና አሟሟቷን በተመለከተ ከተለያዩ አቅጣጫዎች የተለያዩ ሐሳቦች እየተወረወሩ ሲሆን በሐሰተኛ ነቢያት ተታላለች፣ ዳነች የተባለው ገና ሳታገግም ነው የሚልና ከሌላኛው ወገን ደግሞ ወደ አገር ቤት የተመለሰችው ከካንሰር ነፃ ሆና ነው፣ ካንሰር በባህሪው ድንገት የሚያገረሽ በሽታ በመሆኑ ነው እንጂ ድና ነበር የሚሉ ሁለት ጽንፍ የያዙ ሐሳቦች ህዝቡን ውዥንብር ውስጥ ከተውታል። አምላክ የወደደውን ቢያደርግም የህልፈቷ ትክክለኛ ምክንያት መታወቅ አለበት ያሉ ደግሞ እውነቱ ይውጣ፣ የገደላት እውነት በሽታው ወይስ የሐሰተኛ ነቢያት ውጤት ነው ዘማሪዋን ለሞት ያደረሳት እያሉም ይገኛሉ። እነዚህ ሐሳቦች የተነሱት ከማን ነው? በተነሱ ሐሳቦች ላይ እየተሰጡ የሚገኘው ምላሽስ ምን ይመስላል? በዝርዝር እንነግራችኋለን። በፊት ስሙ እንኳን እምብዛም የማይነሳባት ሀገራችን ኢትዮጵያ ዛሬ ላይ በርካታ ህይወቶችን እየነጠቀባት የምትገኘው ሀገር ሆናለች። ስለምንነቱ ሁሉም ህዝብ በቂ የተባለ ግንዛቤ በሌላት ሀገራችን ያን ያህል ተስፋፍቶና የሞት ምክንያት የሆነው ካንሰር ምንድነው? ምልክቶቹና የህክምናው ሂደትስ ምን ይመስላል የሚለውን ጨምረን ልናስቃኛችሁ ወደናል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዷችን ከዘማሪት የምስራች ህልፈት ጋር ተያይዞ የተነሱ አወዛጋቢ ሐሳቦችንና ብዙዎችን እያጠቃ ስላለው የካንሰር ህመም እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮን ላይክ እና ሼር በማድረግም እስከ ፍጻሜው አብራችሁን እንድትቆዩ ጋበዝን። የዘማሪት የምስራች ቀብር ስነ ስርዓት ከተፈጸመ በኋላ ነው የተለያዩ ሐሳቦች ከተለያዩ አቅጣጫዎች መነሳት የጀመሩት። አንዳንዶች የምስራች ወደ ሀገር ቤት የተመለሰችው ህክምናዋን ጨርሳ እንጂ ከካንሰር ነፃ መሆኗ አልተረጋገጠም ነበር፣ ለዚህም ነው በጥቂት ጊዜያት ውስጥ ካንሰሩ ሊያገረሽና የሞቷ ምክንያት ሊሆን የቻለው ሲሉም፣ ለዚህም ተጠያቂዎቹ ገና መዳኗ በህክምና ሳይረጋገጥ ድናለች ብለው የተናገሩ ሐሰተኛ ነቢያት ናቸው። ይህን ባይሏት ኖሮ በሽታዋ ላይ አትዘናጋም ነበር የሚሉ ሰዎች በአንድ ጎራ ሆነው ሰውን የሚምረው አምላክ ቢሆንም ነገር ግን ህክምናውን በአግባቡ እንዳይከታተሉ በማድረግ ሰዎችን ለብዙ ችግር እየዳረጉ የሚገኙ ለእግዚአብሔር ክብር ሳይሆን ለራሳቸው ክብርና ዝና የሚጨነቁ ሰዎችን ኃይል እንላቸው ይገባል፣ መፍትሄም ሊበጅለት ይገባል የሚል መልእክታቸውን ሲያነሱ ተደምጠዋል። በሌላ ወገን የሚገኙት ደግሞ የለም ይህ የውሸት ሐሳብ ነው፣ የምስራች ወደ ሀገር ቤት ስትመለስ ከካንሰር ነፃ መሆኗም በህክምና ባለሙያዎች ተረጋግጦ ነው የመጣችው፣ ይህ የነቢያትን ስም ለማጠልሸት የሚደረግ ጥረትና የእግዚአብሔርን ማዳን ጥርጣሬ ውስጥ ለመክተት የሚሰራ ከእውነት የራቀ ወሬ ነው እያሉ ይገኛል። የሞቷ ምክንያት ድነሻል የሚለውን የነቢያት ቃል አምና ህክምናዋን በመተዋ የመጣ ሳይሆን ካንሰር በባህሪው ድጋሚ የማገርሸት እድል ስላለው እንደ አዲስ መጥቶ ያጠቃት የካንሰር ህመም ነው። የመጀመሪያውን የኬሞቴራፒ ህክምና ከባድ በመሆኑ ገና አቅሟ ባልጠነከረበት የተከሰተባት በመሆኑ ለሞቷ ምክንያት ሆኗል እንጂ እንደሚናፈሰው በሬ ወለደ ውሸት አይደለም ሲሉም ተደምጠዋል። ሁሉም የራሱን ሐሳብ ቢሰጥም እርሷ ግን ወደማይቀርበት ሄዳለች። ቀሪው ሰው ግን ከእርሷ ህልፈት መማር ያለበት እውነታ ካለ ከትክክለኛው ሰው የምንሰማው ይሆናል። በርካቶችን እየነጠቀ የሚገኘውና አሁን ደግሞ ወጣት የሚባለውን የህብረተሰብ ክፍል እያጠቃ መምጣቱ ከበሽታው በላይ አሳሳቢ ደረጃ ላይ የሚገኘው የካንሰር ህመምን በተመለከተ በቂ ግንዛቤ መኖርና አስፈላጊውን ጥንቃቄ ማድረግ ቀድሞ ከተደረሰበት ይድናል የሚባልለትን ካንሰር የሚረዳ ጉዳይ መሆኑ ይታወቃል። ስለዚህም ስለ ካንሰር ህመም ከህክምና ባለሙያዎች የሚሰጡ አስፈላጊ መረጃዎችን ልንነግራችሁ ወደናል። ካንሰር ተብለው የሚጠሩ የተለያዩ በሽታዎች መጠሪያ ስም ሲሆን ሁሉንም አይነት የካንሰር በሽታዎች ተመሳሳይ የሚያደርጋቸውና ካንሰር በሚል ስያሜ እንዲጠሩ የሚያደርጋቸው ምክንያት ሁሉም የካንሰር በሽታዎች ሰውነታችን ላይ ያሉ ሴሎችን ትክክል ባልሆነ መንገድ ሲራቡ እንደሆነ የህክምና ባለሙያዎች ይናገራሉ። እነዚህ ሴሎች ትክክል ባልሆነ መንገድ ተራብተው ጤነኛ የሆነውን የሰውነት አካል ሲያጠቁ ካንሰር ይባላል። ካንሰር በዓለማችን ላይ ገዳይ ተብለው ከሚጠሩ በሽታዎች ውስጥ በሁለተኛ ደረጃ የተቀመጠ የሞት ምክንያት ነው። የካንሰር ህመም
ልክ እንዳጠቃው የሰውነታችን ክፍል የተለያዩ ምልክቶችን ሊያሳይ ቢችልም ሁሉም የካንሰር አይነቶች ግን የሚጋሩትና የጋራ የሚያደርጋቸው ምልክቶች አሉ። እነሱም ከፍተኛ የሆነ ድካም ከእንቅስቃሴ አሊያም ከስራ በኋላ የሚመጣ ድካም ሳይሆን እንዲሁ የሚከሰት ከፍተኛ ድካም ሲሆን፣ ሌላኛው ደግሞ የክብደት መቀነስ ያልታቀደበትና ሰፊ ልዩነት ያለው የክብደት መቀነስ ከሚታዩ ምልክቶች ውስጥ አንዱ ነው። ሌላኛውም ሁሉም የካንሰር አይነቶች የሚጋሩት ምልክት ደግሞ ለመተንፈስ መቸገር ነው። ከድካሙ ጋር በተያያዘ ለመተንፈስ መቸገርና ከፍተኛ ሳል ሁሉም የካንሰር አይነቶች የሚጋሩት ምልክቶች መሆኑን የጤና ባለሙያዎች ይስማሙበታል። ከቀናት በፊት ያጣናት ዘማሪት የምስራችን ጨምሮ በርካታ ሰዎችን እየነጠቀ የሚገኘው የካንሰር ህመም በሀገራችን ኢትዮጵያ ከጊዜ ወደ ጊዜ እየተባባሰና አስጨናቂና አስፈሪነቱ እያየለ የሚገኝ በሽታም ሆኗል። ዘማሪት የምስራች በመጀመሪያ የህክምና ጊዜዋ የጨጓራ ቁስለት ህመም እንደሆነ የተረዳችው ነገር ከጊዜ ወደ ጊዜ የህመሙ ጉልበት እያየለ ሲመጣ ባደረገችው ምርመራ 4ኛ ደረጃ ላይ የሚገኝ የጨጓራ ካንሰር እንደሆነ ለመረዳት ችላለች። በሀገር ውስጥና በውጭም ሀገር የህክምና እርዳታ ስታደርግ ቆይታለች። በዚህም የህክምና ሂደት ጥሩ ውጤት ተገኝቶበት ከካንሰር ህመም ነፃ መሆኗን አረጋግጣ ወደ ሀገር ቤት የተመለሰች ቢሆንም ከጥቂት ጊዜያት ቆይታ በኋላ ግን ካንሰሩ አገርሽቶ በ3ኛው የጀርባ አጥንቷ ላይና ሳንባዋ ላይ ተገኝቶባት ከባድ ሳል ስለነበረባት በጽኑ ህሙማን ክፍል ገብታ ህክምና ስታደርግ ብትቆይም ህይወቷን ማትረፍ ሳይቻል ቀርቶ ማረፏ ተሰምቷል። ካንሰር በጊዜ ከተደረሰበት ሊድን የሚችል በሽታ እንደሆነ ቢነገርም ነገር ግን በሰውነት ላይ ከተሰራጨ ለመዳን አዳጋች መሆኑንም የህክምና ባለሙያዎች ያስረዳሉ። የጨጓራ ካንሰር መንስኤዎች የሚባሉት ረጅም ጊዜ የቆየ የጨጓራ ቁስለት፣ የጨጓራ ባክቴሪያ፣ በፈንገስ የተበከለ ምግብ መመገብና የአልኮልና የሲጋራ ሱሰኛ መሆን የሚሉት እንደ ምክንያት ቢጠቀሱም እነዚህ ነገሮችን የማይጠቀሙና ምንም አይነት ሱስ የሌለባቸው ሰዎችም በዚህ የካንሰር አይነት የሚጠቁበት ሁኔታዎች ይፈጠራሉ። የካንሰር ህመም ህክምና እንደ ደረጃውና እንደ ካንሰሩ አይነት የተለያዩ መድኃኒቶችና የህክምና ሂደቶች እንዳሉት ይነገራል። ከነዚህም ውስጥ የቀዶ ጥገና ህክምና፣ የጨረርና የኬሞቴራፒ ህክምናዎች ናቸው። የቀዶ ጥገና ህክምና በካንሰር የተጠቃውን ክፍል በቀዶ ጥገና ህክምና ማስወገድ ሲሆን የጨረር ህክምና የሚባለው ደግሞ የካንሰር ሴሎቹ ያሉበትን ቦታ በመለየት ካንሰሩን ሊያስወግድ የሚችል ጨረርን በመጠቀም የሚደረግ ሂደት ነው። ኬሞቴራፒ የሚባለው የህክምና ሂደት ደግሞ መድኃኒት ሲሆን ይህም መድኃኒት በፍጥነት የሚራቡ ሴሎችን የሚገድል ነው። ይህም መድኃኒት በተለያዩ መንገዶች የሚሰጥ ሲሆን በአብዛኛው የሚሰጠው ግን በደም ስር ነው። ይህም የትኛውንም የሰውነታችን ክፍል ላይ የሚገኘውን ካንሰር ለመድረስ የሚያስችል ተመራጭ መንገድ እንደሆነ የጤና ባለሙያዎች ያስረዳሉ። የኬሞቴራፒ መድኃኒት በሚሰጥበት ጊዜም የፀጉር መርገፍ፣ የአፍ መቁሰል፣ ማስመለስና መቅለሽለሽ የመሳሰሉ የጎንዮሽ ጉዳቶች እንደሚያስከትሉ የጤና ባለሙያዎች ይናገራሉ። በካንሰር ህክምና ሂደት ውስጥ ካንሰሩን ማዳን እንጂ ድጋሚ የማገርሸት እድል ላይ እርግጠኛ መሆን አይቻልም። ካንሰር የተገኘበት ቦታ ከታከመ በኋላ ካንሰሩ በሌላ ቦታ ላይ የመከሰት እድል ሊኖረው ይችላል። ከካንሰር ህመም አገግመው የሚኖሩ በርካታ ሰዎች ቢኖሩም የኬሞቴራፒና የተለያዩ ህክምናዎችን ካደረጉ በኋላ ደግሞ በድጋሚ በማገርሸት ህይወታቸውን ያጡ ሰዎችም በርካታ ናቸው። ከቀናት በፊት ያጣናት ዘማሪት የምስራች የህክምና ሂደትም ከካንሰር ህመም ነፃ መሆኗ ተረጋግጦ በደስታ የተመለሰች ቢሆንም ድጋሚ ባገረሸባትና በጀርባ አጥንቷ ላይና በሳንባዋ ላይ የተገኘው ካንሰር ከፍተኛ ህመም ፈጥሮባት እንደነበርና ለሞቷም መንስኤ የሆነው ምክንያት ይሄ መሆኑም ተሰምቷል። ህይወትን ማስቀጠልና እስትንፋስን መገደብ የፈጣሪ ስራና ፍቃድ ቢሆንም ነገር ግን የራሳችንን ጤና መጠበቅና ተገቢውን ህክምና ማድረግ ደግሞ ከኛ የሚጠበቅ ነው። በህክምና ባለሙያዎች ተዘውትሮ እንደሚነገረው ካንሰር በጊዜ ከተደረሰበትና የመጀመሪያ ደረጃ ላይ ካለ የመዳን እድሉ ከፍተኛ እንደሆነ ነው የሚነገረው። ስለዚህም የካንሰር ምልክቶችን በማወቅ ራሳችንን መፈተሽ እንዲሁም ቅድመ ምርመራዎችን የማድረግ ልምዶችን ማዳበር ተገቢ ነው። በተጨማሪም ህመሙ
ከተጠቃን በኋላ መሐሪ አምላክ ቢሆንም ሕክምናውን በተገቢ መከታተል ያስፈልጋል። ከሕክምናው በኋላም ድኛለሁ ብሎ ባለመዘናጋት ተገቢውን ጥንቃቄና ክትትል ማድረግ ከፈጣሪ ጋር ዳግም የማያገረሽበትን መንገድ መከተልም አስፈላጊ ነው እያልን በዘማሪት የምስራች ህልፈት ምክንያት መነሻ ሆኖን ስለ ካንሰር በሽታ ምንነትና ሕክምና እንዲሁም የሚያስፈልጉ ጥንቃቄዎችን ያስቃኘንበትን መሰናዶ አበቃን። ከዘማሪት የምስራች ህልፈት ጋር ተያይዞም እየተነሱ የሚገኙ አወዛጋቢ ሀሳቦች ጊዜ የሚፈታቸውና ቤተሰቦቿም ከሀዘናቸው ሲጽናኑ ለህዝቡ ይፋ የሚያደርጉትና የሚያረጋግጡት እውነት እንደሆነ እንገምታለን። አምላክ ከዚህ አስከፊ በሽታ ይጠብቀን። በዚህም ህመም ውስጥ ላሉ ፈጣሪ ፈውስን እንዲልክላቸውም ተመኘን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ማህበራዊና ወቅታዊ መሰናዶዎች እስክንገናኝ በያላችሁበት ሰላም ተመኘን።